በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ የፍኖተ ኤማሁስ ቤተሰቦች እንደምን ቆያችሁ? በትንሣኤው ብርሃን ጨለማው ተወግዶ በክርስቶስ ሰላም ፍቅሩን በቤታችሁ እንደሞላ ባለሙሉ ተስፋ ነን። ዛሬ በዝግጅታችን በጸሎታቸው ምድርን የሚባርኩ በአጸደ ነፍስም ሆነ በአጸደ ሥጋ ላሉት አማላጅና ረዳት የሆኑትን የጻድቁን የአቡነ ገብረ መንፈስ ቅዱስን ድንቅ ጸሎት ይዘንላችሁ ቀርበናል። ይህ ጸሎት የልቦናችሁን መሻት የሚያረሰርስ ለቤታችሁ ሰላምን ለነፍሳቸው ረፍትን የሚሰጥ በመሆኑ እስከ መጨረሻው አብራችሁን እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ወደ ጸሎቱ ከመሄዳችን በፊት ግን ለዚህ መንፈሳዊ ቤተሰብ አዲስ የሆናቸው ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ይህ በረከት ለብዙዎች እንዲደርስ ላይክና ሼር በማድረግ መንፈሳዊ ግዴታችሁን እንድትወጡ በፍቅር እንጠይቃችኋለን። መልካም ቆይታ። አባታችን አቡነ ገብረ መንፈስ ቅዱስ ሆይ ለ300 ዓመታት በምድረ በዳ ያለ ምግብና ያለ መጠጥ በጾምና በጸሎት ተወስነ የፈጣሪን ፊት የፈለግ አንበሶችና ነብሮች እንደ ምንጣፍም የተጠቀምክ እንደ መላእክት በሰውነት ላይ ጸጉር የበቀለልህ ድንቅ አባት ነህና ዛሬም በፊት ወድቀን እንለምንሃለን። አቡነ ገብረ መንፈስ ቅዱስ ሆይ ስለኛ በጌታ ፊት ማልድልን። ከአምላክ ዘንድ ስለ ኢትዮጵያና ስለ ሕዝቧ የምሕረት ቃል ኪዳንን የተቀበልክ አባት ሆይ ዛሬ ሀገራችንን በሰላም አጥር ጠብቃት። በሕዝቧ መካከል ፍቅርንና አንድነትንም ዝራ። ረሃብና ቸነፈር፣ ጦርነትና መከራ ከምድራችን ይርቅ ዘንድ በጸሎት ደግፈን። አቡነ ገብረ መንፈስ ቅዱስ ሆይ ስለ እኛ በጌታ ፊት ማልድልን። አንተ በጸሎትህ ደመናን እንደምትገዛ ዝናብንም እንደምታዝ የልባችንን ድርቅናን አርጥብልን። በኃጢአት የዛለውን ነፍሳችንን በንስሐ እንባድስልን። ለፈተና ስንጋለጥ ብርታትን፣ ስንወድቅ መነሳትን፣ ስንሳሳት መመለስን ከአምላክ ዘንድ ለምን አሰጠን። አቡነ ገብረ መንፈስ ቅዱስ ሆይ በቃል ኪዳን ለሚማጸኑ በስም ለሚጸልዩ መታሰቢያንም ለሚያደርጉ እምርልሃለሁ የሚል ቃል ከእግዚአብሔር ዘንድ ተቀብለሃል። እኛም ዛሬ ድካማችንን ኃጢአታችንን ይዘን በፊት ቆመናል። በመንግሥተ ሰማያት ከጻድቃን ጋር እንድንቆጠር ስማችንም በሕይወት መጽሐፍ እንዲጻፍ ማልድልን። አቡነ ገብረ መንፈስ ቅዱስ ሆይ የታመሙትን ፈውስልን፣ ያዘኑትን አጽናናልን፣ የተቸገሩትን እርዳለን። ለሞቱት ወገኖቻችን እረፍተ ነፍስን፣ በሕይወት ላሉት ደግሞ በሃይማኖት መጽናትን አሰጠን። አንተ ከአንበሶችና ከነብሮች ጋር በሰላም እንደኖርክ እኛም ከክፉዎች ተንኮልና ከሰይጣን ወጥመድ አድነን። ጸሎትህም ጋሻ ይሁነን። ክብርና ምስጋና ለፈጠረ ለአብ ለወልድ ለመንፈስ ቅዱስ ይሁን። አምላካችን እግዚአብሔር ሆይ ዓለም በብዙ ምስቅልቅል በፈተና ማዕበል ውስጥ ባለችበት በዚህ ሰዓት እኛ ደካማ ፍጥረቶች በፊት ቆመናል። እምነታችን እንደ ሰም እንዳይቀልጥ፣ ተስፋችንም እንደ ጉንበኖ እንዳይጠፋ የአንተ ረዳትነት ያስፈልገናል። አቡነ ገብረ መንፈስ ቅዱስ ሆይ በእምነት እንድንጸና በጌታ ፊት ማልድልን። አንተ በምድረ በዳ ብቻህን ስትጋደል ሰይጣን በብዙ መልክ መጥቶ ቢፈትንህም በአንተ ዘንድ ግን አንዳች ድል አላገኘም። ዛሬ እኛን በቤታችን በሥራችንና በማኅበራዊ ሕይወታችን ውስጥ የሚያወኩንን ልዩ ልዩ የጥርጥር መንፈሶች በጸሎት አስወግድልን። በሃይማኖት መጽናት ማለት አንተን መምሰል ነውና እኛም እንዳንተ በዓለማችን እንድንጸና ጽናቱን አሰጠን። አቡነ ገብረ መንፈስ ቅዱስ ሆይ ዓይንህ ከፈጣሪ ፊት ሳይነቀል ለብዙ ዘመናት እንደቆምክ የእኛም የልቦና ዓይን ወደ ሰማያዊው ክብር ብቻ እንዲመለከት እርዳን።
የዚህ ዓለም ውበትና ጊዜያዊ ጥቅም ከእውነተኛው የሕይወት መንገድ እንዳያስወጣን በቃል ኪዳን አጥርነት ጠብቀን። በጭንቀት ጊዜ ተስፋ መቁረጥ እንዳይሰርጽብን፣ በደስታም ጊዜ አንተን መርሳት እንዳይመጣብን ልባችንን በሰማያዊ ፍቅር አትመው። አቡነ ገብረ መንፈስ ቅዱስ ሆይ ዛሬ የክፋት ነፋስ በርትቷል፣ የሃይማኖት ፍቅርም በብዙዎች ዘንድ ቀዝቅዟል። እኛ ግን እስከ መጨረሻ የሚጸና እርሱ ይድናል ተብሎ እንደተጻፈ እስከ መጨረሻው ትንፋሳችንም ድረስ ኦርቶዶክሳዊ ተዋህዶ እምነታችንን ጠብቀን እንድንኖር በአማላጅነት አግዘን። ለነፍሳችን የሚበጀውን እንጂ ለስጋችን የሚያደላውን እንዳንመርጥ ማስተዋሉን አሰጠን። አቡነ ገብረ መንፈስ ቅዱስ ሆይ በእምነት እንድንጸና በጌታ ፊት ማልድልን። በመከራ ውስጥ ላሉት ትዕግስትን፣ በጥርጥር ውስጥ ላሉት እርግጠኝነትን፣ በድካም ውስጥ ላሉት ደግሞ የቅዱሳንን ብርታት አሰጠን። ትውልዱ ከእግዚአብሔር መንገድ እንዳይርቅ፣ ቤተ ክርስቲያንም በልጆቿ ጽናት እንድትከበር ዘወትር ጸልይልን። እምነታችንን በተግባር የተገለጠ ፍቅራችንም ለእውነት የቆመ ይሆን ዘንድ ያንተ በረከት አይለየን። አምላካችን ሆይ በጻድቁ አባት ጸሎትና ምልጃ እምነታችንን አጽናልን፣ መጨረሻችንንም አሳምርልን። የቅዱሳን አምላክ ልዑል እግዚአብሔር ሆይ የሥጋ ፈቃድ ነፍሳችንን እንዳያሸንፋት፣ የዓለምን ምቾት ከመንፈሳዊ ተጋድሎ እንዳያስታጉለን ዛሬ በአገልጋየ በአቡነ ገብረ መንፈስ ቅዱስ ፊት ቆመን እንለምንሃለን። ጾም የነፍስ ምግብ፣ ጸሎት ደግሞ ከአንተ ጋር የመነጋገሪያ ድልድይ መሆኑን ብናውቅም በድካማችን ምክንያት የምንዘነጋውን እኛን በመንፈስ ቅዱስ ኃይል አበርታን። አቡነ ገብረ መንፈስ ቅዱስ ሆይ በጾምና በጸሎት እንድንበረታ ማልድልን። እንደ ሰውነታችን መጠን ምግብና መጠጥ ሳያስፈልግህ ለዘመናት በጾም የኖርክ ሰውነትህንም ለፈጣሪ መስዋዕት አድርገህ ያቀረብክ ድንቅ አባትነ። እኛ ግን ለጥቂት ሰዓታት መራብ፣ ለጥቂት ደቂቃዎች መጸለይ ከብዶናል። ዛሬም በመልጃ ወደኛ ተመልከት። ሆዳችን አምላካችን እንዳይሆን፣ ስጋችንም በነፍሳችን ላይ እንዳይሰለጥን የመቆጠብንና ራስን የመግዛትን ጸጋ ከአምላክ ዘንድ ለምነህ አሰጠን። አቡነ ገብረ መንፈስ ቅዱስ ሆይ በጾምና በጸሎት እንድንበረታ ማልድልን። አንተ በብርድና በሐሩሩ በረሃብና በጥም የጸናኸውን በጸሎት ኃይል እንደሆነ እናምናለን። እኛም በሕይወታችን የሚገጥሙንን ልዩ ልዩ የፈተና ማዕበሎችን ማለፍ የምንችለው በጾምና በጸሎት መሆኑን ተረድተን የጸሎት ሕይወታችን እንዲታደስ እርዳን። የመጸለይ ፍላጎት በልባችን ይጨምር። በጸሎት ጊዜ የሚመጣብንን እንቅልፍ፣ ስንፍናና የሐሳብ መበታተን በቃል ኪዳን አርቅልን። አቡነ ገብረ መንፈስ ቅዱስ ሆይ ስለ ሰው ልጆች ኃጢአት ስትጸልይ ዓይን እስኪጠፋ ድረስ ያለቀስክ ጻድቅ ሆይ ለእኛም ስለ ኃጢአታችን የምናለቅስበትን የንስሐ እንባ ስጠን። ጾማችን ከምግብ መከልከል ብቻ ሳይሆን ከክፉ ንግግር፣ ከቂምና ከበቀል የራቀ እውነተኛ ጾም ይሆንልን ዘንድ መንገዱን አሳየን። በጾማችን ኃይል ክፉ መናፍስት ከቤታችንና ከሕይወታችን እንዲወጡ፣ በጸሎታችንም የእግዚአብሔር ሰላም እንዲሰፍን አማላጅነት አይለየን። አቡነ ገብረ መንፈስ ቅዱስ ሆይ በጾምና በጸሎት እንድንበረታ ማልድልን። በመጨረሻም አባታችን ሆይ ተጋድሏችንን በድል እንድንፈጽም እንዳንተም ለክብር እንድንበቃ በጾም የከሳው ሰውነታችን በመንግሥተ ሰማያት በብርሃን እንዲያጌጥ ጸልይልን። እኛ ደካሞች ነንና አንተ በበረከት ደግፈን። በእምነት ጎዳና ላይ ያለመታከት እንድንሮጥ ጽናቱን ጨምርልን። አምላካችን ሆይ በጻድቁ አባት ልመና ጾማችንና ጸሎታችንን ተቀብለ በረከተ ሥጋ ወነፍስን አድለን። መሐሪና ይቅር ባይ አምላካችን እግዚአብሔር ሆይ እኛ ደካማና በኃጢአት የቆሸሽን ፍጥረቶች በፊት ቆመናል። ኃጢአታችን እንደ ባህር አሸዋ በዝቶ እንደ ጥቁር ደመናም በላያችን ላይ ጋርዶን ሳለ
የአንተን ምሕረትና የጻድቁን የአቡነ ገብረ መንፈስ ቅዱስን ምልጃን ተስፋ በማድረግ ወደ አንተ እንጮኻለን። አቡነ ገብረ መንፈስ ቅዱስ ሆይ ከኃጢአት እንድንርቅ ኃይልን ለምነህ ሰጠን። አንተ ከኃጢአት በራቀ ሕይወት በምድረ በዳ እንደ መላእክት የኖርክ ንጹሕ አባት ነህ። እኛ ግን በዓለም ፈተና ተሸንፈን በዓይናችን ባየነው በጆሮአችን በሰማነውና በልባችን ባሰብነው ክፉ ነገር ሁሉ ተሳስተናል። የኃጢአት ደዌ ነፍሳችንን አቁስሏታል፣ ፈቃደ ሥጋችንም በእኛ ላይ ነግሷል። ዛሬ በቃል ኪዳን ኃይል የኃጢአትን ሰንሰለት ሰባብረ ነፃ አውጣን። አቡነ ገብረ መንፈስ ቅዱስ ሆይ ከኃጢአት እንድንርቅ ኃይልን ለምነህ ሰጠን። ሰይጣን በተለያዩ ወጥመዶች እያታለለ ከፈጣሪያችን መንገድ ሊያስወጣን ዘወትር ይተጋል። እኛ ደግሞ ደካሞች ነንና ያላንተ እርዳታ መቆም አንችልም። ክፉ ሐሳብን ከልባችን፣ ጸያፍ ንግግርን ካንደበታችን፣ በደልን ከእጃችን አርቅልን። እንዳንተ ለጽድቅ የምንራብና የምንጠማ ለቅድስና የምንተጋ የብርሃን ልጆች አድርገን። አቡነ ገብረ መንፈስ ቅዱስ ሆይ ለንስሐ የሚሆን ልብ፣ ለኃጢአት የሚሆን ጸጸት አሰጠን። የሠራነውን በደል በዝርዝር እያሰብን በፊቱ አውጥተን የምንናዘዝበትን ድፍረትና ትሕትና ከአምላካችን ዘንድ ለምነህ ሰጠን። ኃጢአት የሚሰጠንን ጊዜያዊ ደስታ ሳይሆን ጽድቅ የምታስገኘውን የዘላለም ሰላም እንድንመርጥ ማስተዋልን በውስጣችን ዝራ። አንተ ስለ ሰው ልጆች ኃጢአት ስትጸልይ ዓይንህ እስኪጠፋ ድረስ እንዳለቀስክ ለእኛም የንስሐ እንባን አድለን። አቡነ ገብረ መንፈስ ቅዱስ ሆይ ከኃጢአት እንድንርቅ ኃይልን ለምነህ ሰጠን። በዚህ በምድራዊ ሕይወታችን ስንኖር በንጽሕና በቅድስና ተጉዘን በመጨረሻም ያለ ኃጢአት በፊትህ እንድንቆም አማላጅነት አይለየን። የሠራነውን ኃጢአት ሁሉ በአምላካችን ደም ታጥቦ እንዲነጻ በደላችንም ተደምስሶ በጽድቅ እንድንታደስ ጸልይልን። በፈተና ሰዓት የምንቋቋምበትን የጸጋ ጋሻ ማልብሰን። አምላካችን ሆይ በጻድቁ አባት ልመና ከርኩሰት ሁሉ አንጽተ ለቅድስና ሕይወት አብቃን። አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ አንተ ራስህን ዝቅ አድርገ የደቀ መዛሙርትህን እግርን በማጠብ ትሕትናን ያስተማርከን፣ ሕይወትህንም አሳልፈ በመስጠት ፍቅርን የገለጥክልን የሰላም ንጉሥ ነ። ዛሬም በዚች ዓለም በክፋትና በትዕቢት ማዕበል ለታወከችው ልባችን ሰላምን ትሰጠን ዘንድ በጻድቁ አባት አማላጅነት ወደ አንተ እንጮኻለን። አቡነ ገብረ መንፈስ ቅዱስ ሆይ በልባችን ትሕትናን ፍቅርን ያሳድር ዘንድ በጌታ ፊት ማልድልን። አንተ በክብር ላይ ክብር ተጨምሮልህ ሳለ ከምድራዊ ክብር ሁሉ ይልቅ ራስህን በምድረ በዳ ዝቅ አድርገህ ኖርክ። እኛ ግን በጥቂት እውቀት በጥቂት ሀብትና በከንቱ ውዳሴ ልባችን በትዕቢት ተወጥሯል። ባልንጀራችንን ከመናቅ ራሳችንን ከፍ ከፍ ከማድረግና ከክፉ ምቀኝነት አድነን። እንዳንተ የዋህና ትሑት ልብ እንዲኖረን ሰውን ሁሉ ከእኛ እንደሚያንስ ሳይሆን እንደሚሻል እንድንመለከት ማስተዋሉን ለምነህ ሰጠን። አባታችን ሆይ አንተ ከአራዊት ጋር በሰላምና በፍቅር እንደኖርክ እኛም ከወንድሞቻችን ከእህቶቻችን ጋር በፍቅር እንድንኖር እርዳን። በጥላቻ የሰከረችውን ዓለማችንን በፍቅር ቃል ኪዳን አርጥብልን። በልባችን ውስጥ የቂም በቀል እሳት እንዳይነድ ይቅር ባዮችና ታጋሾች እንድንሆን ጸሎተ ኃይል ይሁነን። ፍቅር የሌለው ጸሎትና ጾም ዋጋ የለውምና በሥራ የሚገለጥ እውነተኛ ፍቅርን በውስጣችን ዝራ። አቡነ ገብረ መንፈስ ቅዱስ ሆይ በልባችን ትሕትናን ፍቅርን ያሳድር ዘንድ በጌታ ፊት ማልድልን። በቤታችን ሰላም፣ በሥራችን ፍቅር፣ በማኅበራዊ ሕይወታችንም ትሕትና ይንገስ። ክፉውን በክፉ ሳይሆን በመልካም እንድናሸንፍ፣ የተጣሉትን እንድናስታርቅ፣ የታረዙትን እንድናለብስ የቅዱሳን አባቶች ረድኤት አይለየን። ትዕቢት የወደቀችበትን
ትህትና ደግሞ የከበረችበትን የክርስቶስን መንገድ እንድንከተል ብርታቱን ስጠን። አቡነ ገብረ መንፈስ ቅዱስ ሆይ በልባችን ትህትናን፣ ፍቅርን ያሳድር ዘንድ በጌታ ፊት ማልድልን። አምላካችን ሆይ በጻድቁ አባት ጸሎት ክፋትን ከልባችን አውጥተህ ጣልልን። በፍቅርህ እሳትነትም አጥፋልን። በትህትናህም ከፍ አድርገን እስከ መጨረሻው ድረስ በአንድነትና በፍቅር ጸንተን እንድንኖር መንፈስ ቅዱስን ላክልን። የሰራዊት ጌታ እግዚአብሔር ሆይ አንተ የብርሃን አምላክ ነህና በጨለማ ለሚመጡ ክፉ መናፍስት አሳልፈህ አትስጠን። በጌትነትህ ግርማ አጋንንትን የምታባርር በስልጣንህም የሰይጣንን ወጥመድ የምትበጣጥስ አምላክ ሆይ ዛሬ በባህታዊው ጻድቅ አባታችን በአቡነ ገብረ መንፈስ ቅዱስ ምልጃ ፊትህ ቆመናል። ጻድቁ አባት ሆይ አንተ በምድረ በዳ ስትጋደል አጋንንት በብዙ ሰራዊትና በልዩ ልዩ አስፈሪ መልክም ቢመጡብህ በጸሎት ኃይል ድል አድርጋቸዋል። እነርሱም ያንተን ስም ሲሰሙ ይንቀጠቀጣሉ፣ ካንተም ፊት ይሸሻሉ። ዛሬም እኛን በቤታችን በስራችንና በሕይወታችን የሚጋፈጡንን የክፋት መናፍስትን በጸሎት ገርፋ አባርልን። አቡነ ገብረ መንፈስ ቅዱስ ሆይ ከክፉ መናፍስት ጥቃት በቃል ኪዳን ጠብቀን። በቀን ከሚበር ቀስት፣ በጨለማም ከሚመጣ መከራ፣ በቀትርም የሚመታንን ጋኔን እንዳይቀርበን በአማላጅነት ጋሻ ሁነን። በልባችን ያለውን ጥርጥር ነፍሳችንንም በጭንቀት ስጋችንን ደግሞ በደዌም ከሚያሰቃዩ እርኩሳን መናፍስትም እጅ በቃል ኪዳን አውጣን። አንተ ከአንበሶችና ከነብሮች ጋር በሰላም የኖርክ አባት ሆይ እኛንም እንደ ተራበ አንበሳ ከሚዞረው ከሰይጣን ተንኮል ሰውረን። በእንቅልፋችን ጊዜ የሚያስደነግጡ በውል ስምምነታችንም ጊዜን የሚያወኩ በቤታችን መካከልም የጥል ዘርን የሚዘሩ የጨለማ ሰራዊትን በእግዚአብሔር ቃልና በአንተ ምልጃ ርቅልን። የጌታችን የኢየሱስ ክርስቶስ መስቀል በቤታችን ላይ የድህነት ምልክት ይሆን። የአንተም ጸሎት እንደ እሳት ቅጥር ይክበበን። አቡነ ገብረ መንፈስ ቅዱስ ሆይ ከክፉ መናፍስት ጥቃት በቃል ኪዳን ጠብቀን። በስም የሚማጸኑትን ከመከራ ድናችኋለሁ ብሎ አምላክ የገባልህን ቃል ኪዳን ዛሬ በእኛ ላይ ፈጽመው። ከሟርትና ከጠንቆላ ከምቀኛ ዓይን ከክፉ መንፈስ አሰራርም ነፃ አውጣን። ነፍሳችን በእግዚአብሔር ሰላም እንድታርፍ መንፈሳችንም በቅድስና እንዲታደስ ዘወትር ማልድልን። አምላካችን ሆይ በጻድቁ አባት ጸሎት ከጠላት ወጥመድ ሁሉ አድነን፣ በክንፎችህም ጥላ ስር ሰውረን። የሰላም ንጉሥ እግዚአብሔር ሆይ ሰላምን ለሚሹ ሁሉ ሰላምን የምትሰጥ በረከትንም ለሚለምኑ የምታትረፈርፍ አምላክ ነህ። ዛሬ የፍኖተ ኤማሁስ ቤተሰቦችን ይህንን ጸሎት አብረውኝ የሚጸልዩ ሁሉ በቤታቸው ሰላም እንዲነግስ በበረከትም እንዲጎበኙ በጻድቁ አባት አማላጅነት ፊት ቆመናል። አቡነ ገብረ መንፈስ ቅዱስ ሆይ በቤታችን ሰላምና በረከት እንዲሞላ ማልድልን። አንተ በቃል ኪዳን ምድርን የምትባርክ በጸሎትህም በረከትን የምታዝዝ ታላቅ ጻድቅ ነህ። ዛሬ ወደ እያንዳንዱ ክርስቲያን ቤት ግባ። በቤታችን ያለውን ጭቅጭቅና መከፋፈል፣ አለመግባባትንና የልብ መራራቅን በጸሎት አስወግድልን። እንደ ኖህ መርከብ ሰላም ያለበት፣ እንደ አብርሃም ቤት በረከት የማይጠፋበት፣ እንደ ማርያምና ማርታም ቤት ጌታ የሚገለጥበት ቤት አድርግልን። አቡነ ገብረ መንፈስ ቅዱስ ሆይ በቤታችን ሰላምና በረከት እንዲሞላ ማልድልን። በጥቂቱ አብዝተ በጎደለው ሞልተ በጠፋውም ተክተ በረከተ ሥጋን አድልን። የምንበላውና የምንጠጣው የምንለብሰውና የምንገለገልበት ሁሉ የተባረከ ይሆን። ከመስኮታችን በረከት ከደጃፋችንም ሰላም አይራቅ። በድካማችን ያገኘነውን ጥሪታችንን በክፉዎች ዓይን እንዳይበላሽ በሰይጣንም ተንኮል እንዳይባክን በቃል ኪዳን አጥርነት ጠብቀን። ጻድቅ አባት ሆይ
በወላጆች መካከል ፍቅርን፣ በልጆች መካከል መታዘዝንና በረከትን አኑር። ቤታችን የጸሎትና የምስጋና ቤት ይሁንልን። የታመሙ የቤተሰባችን አባላት ይፈወሱ፣ ያዘኑት ይጽናኑ፣ የተቸገሩትም ካንተ ዘንድ መፍትሄን ያገኙ። አንተ ከአራዊት ጋር በሰላም እንደኖርክ እኛም ከቤተሰባችንና ከጎረቤቶቻችን ጋር በፍቅር እንድንኖር እርዳን። አቡነ ገብረ መንፈስ ቅዱስ ሆይ በቤታችን ሰላምና በረከት እንዲሞላ ማልድልን። ከአምላክ የተቀበልከው የምሕረት ቃል ኪዳን ዛሬም በእኛ ላይ ይድረስ። ቤታችንን ከመቅሰፍት፣ ከእሳት፣ ከጥፋትና ከድንገተኛ አደጋ ሁሉ ሰውርልን። በውስጣችን ያለው መንፈሳዊ በረከት ለሌሎችም የሚተርፍ ሕይወታችንም ለብዙዎች አራያ የሚሆን አድርግልን። አምላካችን ሆይ በጻድቁ አባት ጸሎት ቤታችንን የሰላም ማደሪያ፣ ኑሯችንንም የበረከት ምንጭ አድርግልን። አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም፣ ልባችሁ አይታወክ አይፍራም ያልከን የሰላም ጌታ ሆይ ዛሬ በጭንቀት የታወከችውን ነፍሳችንን እንድታረጋጋልን በጻድቁ አባት ፊት ቆመናል። አቡነ ገብረ መንፈስ ቅዱስ ሆይ ከፍርሃትና ከጭንቀት እንድንርቅ ማልድልን። አንተ በጨለማና በምድረ በዳ ድምፃቸው በሚያስፈራ አራዊት መካከል ስትኖር አንዳች ፍርሃት ሳይሰማ ልብህ በፈጣሪ ፍቅር ተሞልቶ የኖርክ ጽኑ አባት ነህ። እኛ ግን በነገው ሕይወታችን፣ በሥራችን፣ በጤናችንና በልጆቻችን ምክንያት በጭንቀት ማዕበል እየተናወጥን ነው። በልባችን የሰፈነውን የፍርሃት መንፈስ በጸሎት ኃይል አስወግድልን። አቡነ ገብረ መንፈስ ቅዱስ ሆይ ከፍርሃትና ከጭንቀት እንድንርቅ ማልድልን። ሰላምን የሚሰጥ እግዚአብሔር ከእኛ ጋር መሆኑን ዘንግተን በትንሹም በትልቁም ለምንደነግጠው ለእኛ ጽናቱን ለምን አሰጠን። ከክፉ ወሬ ፍርሃት፣ ከማናውቀው ድንገተኛ አደጋ ስጋት፣ እንዲሁም ነፍሳችንን በብቸኝነት ከሚያሰቃያት የጭንቀት ደዌ በቃል ኪዳን ፈውሰን። አንተን ያጸና አምላክ እኛንም በሰማያዊ ሰላሙ እንዲያቅፈን ዘወትር ጸልይልን። አቡነ ገብረ መንፈስ ቅዱስ ሆይ ከፍርሃትና ከጭንቀት እንድንርቅ ማልድልን። በሌሊት ከሚመጣ ግርማ፣ በቀን ከሚወረን የክፋት ፍላጻ፣ በጨለማም ከሚንቀሳቀስ አስፈሪ መንፈስ ሁሉ ጸሎት ጋሻ ይሁንን። አእምሯችን በሰላማዊ ሐሳብ እንዲሞላ፣ ልባችንም በእግዚአብሔር ተስፋ እንዲታደስ እርዳን። ጭንቀታችንን ሁሉ በእርሱ ላይ እንድንጥልና በቸርነቱም እንድንታመን የምስራችሁን ቃል በልባችን አሳድርብን። አቡነ ገብረ መንፈስ ቅዱስ ሆይ ከፍርሃትና ከጭንቀት እንድንርቅ ማልድልን። በጻድቁ አባት ምልጃ ፍርሃትን በትዕግስት፣ ጭንቀትን በጸሎት፣ መታወክንም በጽኑ እምነት እንድንለውጥ ኃይልን ስጠን። በቤታችን በሕይወታችን ውስጥ የአንተ የአምላካችን የእግዚአብሔር ሰላም የሚንገስ። መከራን ለሚታገስ ሁሉ ብርታትን የምትሰጥ፣ በጨለማ ውስጥ ላለንም የተስፋ ብርሃንን የምታበራ አምላካችን እግዚአብሔር ሆይ ዛሬ በመከራ ማዕበል የተመታችና በተስፋ መቁረጥ የዛለች ነፍሳችንን ይዘን በፊት ቆመናል። ፈተናው ቢበዛብን መንገዱም ቢጠበን አንተ ግን አተወንምና በአገልጋዬ በጻድቁ አባት አማላጅነት ጽናቱን ትሰጠን ዘንድ እንለምንሃለን። አቡነ ገብረ መንፈስ ቅዱስ ሆይ በመከራ ጊዜ ተስፋ እንዳንቆርጥ ማልድልን። አንተ በምድረ በዳ ለዘመናት ስትጋደል የገጠሙ ፈተናዎችና መከራዎችን ከእኛ ፈተና እጅግ የከበዱ ነበሩ። ነገር ግን አምላክህን ተስፋ በማድረግና በጸሎትም በመጽናት ድል አደረግካቸው። ዛሬ እኛ መከራ ሲጸናብን የምንዝል፣ ነገን ለማየት የምንሰጋ ምስኪኖች ነንና ያንተን የጽናት በረከት አድልን። ልባችን በሐዘን እንዳይሰበር፣ መንፈሳችንም በተስፋ መቁረጥ ጨለማ እንዳይዋጥ በቃል ኪዳን ብርሃን ሆነን። አቡነ ገብረ መንፈስ ቅዱስ ሆይ
ከእግዚአብሔር ጋር የሚቆዩ ተስፋቸው አይጠፋም ተብሎ እንደተጻፈ እኛም በዚህ አጭር ምድራዊ መከራ ምክንያት የዘላለሙን ክብር እንዳንረሳ እርዳን። ሕመሙ ሲጸናብን ፈዋሹን፣ ችግሩ ሲከበን ሰጪውን፣ ብቸኝነቱም ሲሰማን ደግሞ ካጠገባችን የማይለየውን አምላካችንን እንድንመለከት የልቦናችንን ዓይን አብራለን። የተዘጋው በር እንዲከፈት፣ የከበደው ቀን እንዲቀልል፣ የታሰረውም እንዲፈታ በጌታ ፊት ዘወትር ለምንሃት ሰጠን። አቡነ ገብረ መንፈስ ቅዱስ ሆይ በመከራ ጊዜ ተስፋ እንዳንቆርጥ ማልድልን። የኢዮብን ትዕግስት፣ የዮሴፍን ተስፋ፣ የቅዱሳንንም ጽናት በውስጣችን ዝራ። ዛሬ የምናፈሰው እንባ ነገ የደስታ ምንጭ እንደሚሆን፣ ዛሬ የከበበን መከራ ለክብራችን ምክንያት እንደሆነ አሳምነን። በመከራችን ውስጥ የእግዚአብሔር እጅ እንዳለች እንድንረዳ በፈተና መካከል ሆነን ስለ ሁሉም ነገር እግዚአብሔር ይመስገን የማለትን ጸጋ ከአምላክ ዘንድ አሰጠን። አምላካችን ሆይ በጻድቁ አባት ልመና መከራውን የምናልፍበትን ኃይል፣ ተስፋችንን የምናድስበትን ጸጋ ስጠን። ማዕበሉን ጸጥ አድርግልን፣ በጨለማችንም ላይ ብርሃንህን አብራለን። የቅዱሳን አምላክ ልዑል እግዚአብሔር ሆይ የሰው ልጅ በዚች ምድር ላይ ያለው ቆይታ እንደ ጥላ አላፊ፣ እንደ አበባም ጠዋት አብቦ ማታ የሚረግፍ ነው። እኛ በዚች ዓለም ስንኖር የዘላለም ማደሪያችንን መንግሥተ ሰማያትን እንድንናፍቅ በሥራችንም ለዚያ እንድንበቃ በአገልጋይህ በአቡነ ገብረ መንፈስ ቅዱስ ፊት ቆመን እንለምንሃለን። አቡነ ገብረ መንፈስ ቅዱስ ሆይ ከቅዱሳን ጋር የዘላለም ደስታን እንድናገኝ ማልድልን። አንተ ምድራዊውን ምቾትና የዚህን ዓለም ከንቱ ክብርን ንቀ ሰማያዊውን ዋጋ በመናፈቅ ሕይወትህን በቅድስና ጨርሰሃል። ዛሬም በመንግሥተ ሰማያት ከቅዱሳን መላእክትና ከጻድቃን ጋር በታላቅ ደስታ ትኖራለ። እኛም የዓለም ፍቅር አሸንፎን ከመንገድ እንዳንቀር መጨረሻችንም ከቅዱሳን ጋር እንዲሆን በቃል ኪዳን ደግፈን። ሞትን አሸንፎ በተነሳው በጌታችን በኢየሱስ ክርስቶስ ትንሣኤ እኛም ለዘላለም ሕይወት እንድንበቃ ጸልይልን። አቡነ ገብረ መንፈስ ቅዱስ ሆይ በታላቁ የፍርድ ቀን ምስጢር ሁሉ በሚገለጥበትና እያንዳንዱ እንደ ሥራው ዋጋ በሚቀበልበት በዚያች አስፈሪ ሰዓት የአንተ ምልጃ ጥላ ይሁነን። በግራ ከመቆም ከዘላለም ጥፋትና ከማያልቀው ለቅሶ ማድነን። ይልቁንም እናንተ አባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥት ውረሱ የሚለውን የደስታ ቃል እንድንሰማ ከአምላክ ዘንድ ለምነህ አሰጠን። አቡነ ገብረ መንፈስ ቅዱስ ሆይ ከቅዱሳን ጋር የዘላለም ደስታን እንድናገኝ ማልድልን። ዓይን ያላየቸው ጆሮ ያልሰማው በሰውም ልብ ያልታሰበውን ያ ሰማያዊ ደስታ ለእኛም ይድረሰን። በዚያ ሕመም የለም፣ በዚያ ሐዘንና እንባ የለም። ፍጹም ደስታና ምስጋና ብቻ ባለበት ማደሪያም ከአንተ ጋር እንድንሰበሰብ ረድኤት አይለየን። በምድር ላይ በሥጋ ብንለየም በነፍስ ግን ከቅዱሳን ጋር አንድ የምንሆንበትን የጽድቅ መንገድ አሳየን። አቡነ ገብረ መንፈስ ቅዱስ ሆይ ከቅዱሳን ጋር የዘላለም ደስታን እንድናገኝ ማልድልን። አምላካችን ሆይ በጻድቁ አባት ልመና ነፍሳችንን ከሲኦል እስራት አውጣት፣ በገነትም ከቅዱሳን ጋር አሳርፋት። ለዘላለሙ ምስጋናና ክብር ለአንተ ይሁን። የተወደዳቸው ውድ የፍኖተ ኤማሁስ ቤተሰቦች እስካሁን ከእኛ ጋር ሆናቸው የጻድቁን የአቡነ ገብረ መንፈስ ቅዱስን ድንቅ የምልጃ ጸሎት አብራችሁን ስለ ጸለያቸው ከልብ እናመሰግናለን። እግዚአብሔር አምላክ በዚህ ጸሎት ውስጥ የለመነውን ሁሉ እንደ ቸርነቱ ይፈጽምልን። የጻድቁ አባታችን ረድኤትና በረከት የቃል ኪዳናቸው ጥበቃ በሁላችንም ላይ ለዘላለሙ ጸንቶ ይኖር። በቤታችሁ ሰላም፣ በስራችሁ በረከት፣ በሕይወታችሁም ቅድስና እንዲሞላ የዘወትር ምኞታችን ነው።
ይህ መንፈሳዊ ዝግጅት ለሌሎችም ወንድሞችና እህቶች መጽናኛና ብርታት እንዲሆን ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የፍኖተ ኤማሁስ ቤተሰብ እንድትሆኑ በየቀኑ የሚለቀቁ መንፈሳዊ ትምህርቶችና ጸሎቶችም እንዲደርሷቸው የደውል ምልክቱን ተጫኑ። በቀጣይ ዝግጅቶቻችን እስከምንገናኝ ድረስ የትንሣኤው ጌታ ሰላምና ፍቅር ከሁላችን ጋር ይሆን። ሰላም እግዚአብሔር ከሁላችን ጋር ይሆን።